ተከናወነ። አብርሽና ሩታ ፍቅራቸውን እንደ አዲስ እያደሱ ይገኛሉ። እንኳን ደስ ያላችሁ የፍቅር ተምሳሌቶች፣ የፍቅር ደጋፊ ሆናችሁ ስለ ፍቅር ያወራችሁ ስለ ፍቅር የገባችሁ ሰዎች በሙሉ ይሄ ማለት ምን ማለት እንደሆነ በደንብ ከሀስከፈ ትረዳላችሁና እንኳን ደስ ያላችሁ ማለት እወዳለሁኝ። አብርሽና ሩታ ድጋሚ ፍቅራቸውን እንደ አዲስ አዲሰው በአዲስ ምዕራፍ ካቻሳ ብለውልናል። ሩታም በዚህ እንደ ፈንድሻ እየተፈረከረከች ትገኛለች። አብርሽም ሙሉ በሙሉ ደስታውና ሰላሙ የተመለሰ ይመስላል። ልጃቸውም በሁለታቸው እቅፍ ውስጥ የአባትንም የእናትንም ፍቅር እያገኘ እጅግ በጣም በሚያስደስት ቡረቃ በሚያስደስት ፈገግታ ከእናትና ከአባቱ ጋር ጥሩ ጊዜያትን እያሳለፈ ይገኛል። ይህንን ማንም ያሰበ የጠበቀ ሰው አልነበረም። ነገር ግን ሩታ ጀግናዋ ሩታ ነብሯ ይህን ነገር ሆና አድርጋው አሳክታው የበላይ አሸናፊ ሆና ተገኝታለች። ሩታ ላንቺ ቃል የለኝም። ጀግናነሽ ጀግናነሽ ጀግናነሽ። ከዚህ በላይ ላንቺ የሚመጥን ቃል የለምና ላመንሽበት ለአላማሽ ወደኋላ የማቲ ማንም ሰው የማይረታሽ ማንም ሰው የማያሸንፍሽ ለትዳርሽ ለኑሮሽ ለህይወትሽ ለፍቅር ስትይ ከታች ከላይ ብለሽ ከቤተሰብ ርቀሽ ብዙ ዋጋ ከፍለሽ ዛሬ ላይ የደረሽ እጅግ በጣም ጀግናዋ ሴት ሩታ ነብሯ፣ አትነኪዋ፣ አትደፈሪዋ አብርሽን በእጁ አስገብታለች። አብርሽና ሩታ አንድ ላይ እንዲሆኑ ስትለፉ ሀሳብ ስትሰጡ የነበራችሁ ስትደግፉ የነበራችሁ ሰዎች ይሄ ምን ማለት እንደሆነ ይገባችኋል። ለማይገባቸው ድንጋዮችም እንግዲህ እንዲገባቸው እናደርጋለን። ያው ይገባችኋል ቀስ በቀስ ያው መጨረሻ የሚሸነፉት እነሱ ስለሆኑ እኔንም እጠብር ግፍ እያረጉ እየጨመቁ እያሰጡኝ ነው። እኔ ምንም ማለት አይደለም። እዚህ ጋር በእናንተ ጭንቅላት በእናንተ አእምሮ አልመራም። እኔ በራሴ አስተሳሰብና በራሴ አእምሮ የምንቀሳቀስ ሰው ነኝ። ህሊናዬ እሺ የሚለኝን የህሊና ስራ እንጂ የምሰራው ህሊናዬን አቆሽሼ የማይረባ ስራ ልክ እንደ ቡዜና እንደ ሄርሜላ ወይም ደግሞ እንደ ዴቭ የወረደ ስራ አልሰራም። ይቅርታ አድርጉልኝና ማለት ነው። ለማንኛውም ልዑሌ በእናትህም በአባትህም እቅፍ ውስጥ ስላየው እንኳን ደስ ያለ አባቴ፣ ላንተም ይገባል። እንዲሁም ደግሞ አብርሽና ሩታ አንድ እንዲሆኑ የፈለገ ቢጣሉ የፈለገ ሩታ ብታስከፋው አብርሽ ሩታን ቢያስከፋትም ግን ትዳር ይሻላል። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል በማለት እንግዲህ ትዳራቸው ኑሯቸው ፍቅር እንደ አዲስ እንዲመሰረቱ እንደ አዲስ እንዲቦርቁ ስትመኙ የነበራችሁ ሰዎች ይሄ በጣም ሶ ቢግ ነገር ነው። ደስ ይላል። ፈጣሪ አንድ ያደረገውን ነገር ማንም ሊለይ አይችልም። ፈጣሪ የመረቀውን ፈጣሪ አንዱ ለአንዱ የሰጠውን ፈጣሪ ያጣምረውን ማንም ሊለይ አይችልም። ሄርሜላም ዳኒም ጅራቱም ሌሎቻችሁም ዴቭም እንዲሁም ደግሞ ቡዜም ብትሆኑ ከሩታና ከአብርሽ መሀል ገብታችሁ ብዙ ነገር ታሪክ ፈጥራችኋል። ግን ደግሞ ምንም ነገር ማድረግ አልቻላችሁም። ተመስገን ነው ፈጣሪ ከእናንተ በላይ ስለሆነ ማለት ነው። ለማንኛውም የሩታና የአብርሽን አቅም አይታችሁታል። ምንም ማለት ሰው ናቸው። ጀስት ግን ይሄ ሁሉ ሰው በዙሪያቸው ሆኖ እነሱን ለመለያየት በተለይ ሩታን ለመበቀል የተነሱ ብዙ ሰዎች አሉ። ለማንኛውም ግን ዛሬ ሩታ እንግዲህ ከስንት ጭቅጭቅ ከስንት ክርክር በኋላ ከስንት መከራ በኋላ ማለት ይቻላል አብርሽን ይዘው ወጣ ብላለች። እንደምታዩቸው ከልጃቸው ጋር እግዚአብሔርን ውጭ ላይ እንኳን የሚያምር ጊዜ ካሳለፉ ውጭ ላይ እንኳን ከተገናኙ እኔ አስታውሳለሁ። የሆነ ደረጃ እየወጡ እየወረዱ አብርሽና ሩታ ታስታውሳላችሁ? ከንፈሯን እየሳመችው ያ ጊዜ ነው በቃ የሚታወሰኝ። ከዛ ጊዜ በኋላ ህይወታቸው ሁሉ የምድር ሲኦል ነው የሆነባቸው። በተለይ ሄርሜላ ከመጣች በኋላ ነገራቶቹ ሌሎቹ እየመጡ ይሄዳሉ። 1 ወርም አይቆዩም ወይ 2 ወርም አይቆዩም። በሩታ ህይወትም ብዙ ወንዶች መጥተው ያውቃሉ። በአብርሽ ህይወትም ብዙ ሴቶች መጥተው ያውቃሉ። ግን የመጡትም በመጡበት እግራቸው ብዙም ሳይቆዩ ይሄዳሉ። የሄርሜላ ግን ሙጥኝ ማለት ይኸው እስከዛሬ አለች። ኢቭን 80 እንኳን የለም፣ ቤተሰብ ትውውቅ እንኳን የለም። እሷ ስለ እሱ የምታውቀው ባህር የለም፣ እሱም ስለ እሷ የሚያውቀው ባህር የለም። ነገር ግን ቀለበት አስር ያለው እያለች እንግዲህ ጣቷ ላይ አንጠልጥላ እንደ ማስረጃ ይዛ እየተጠቀመች ትገኛለች። አረ እንደውም ክሰሹ፣ በቃ ቀለበት አድርጎልሽ አታሎሻል፣ ስለዚህ አብርሽን ክሰሹ እያሏት ነበር። ለማንኛውም ግን የሄርሜላ ጉዳይ ኦልሬዲ ገና ሳይጀመር ያለቀለት ነገር ነው፣ ያለቀለት ጉዳይ ነው። ዳኒ ነው እንግዲህ ጅራት የሆነባቸው። ዳኒ በነገራችን ላይ
አሁንም እየተከታተላቸው ነው ያለው። እኔ ለሩታ ማስተላለፍ የምፈልገው መልእክት አለኝ። በመጀመሪያ አብርሽና ሩታ ይዘገያል እንጂ ይቆያል እንጂ አንድ እንደሚሆኑ ሁላችንም እናውቅ ነበር። በተለይ ደግሞ በነገራችን ላይ በዚህ 2 ሳምንት ውስጥ አብርሽና ሩታን ወይም ሄርሜላን የምትከታተሉ ሰዎች ናችሁ እኛንን አድራጊ ፈጣሪኝ በቃ ሄርሜላንሽ ትክክል ብላችሁ ድፍን አድርጋችሁ ጭንቅላታችሁን የምትንቀሳቀሱት። በነገራችን ላይ አብርሽና ሩታ አመጣጣቸውን ብታዩ ከጅምሩ ጀምሮ ብትከታተሏቸው ኖሮ እኔ አንድ ብለው ገና ሩታ ስትመጣ ጀምሮ ነው መከታተላቸው። አረ እንደውም ሩታ ወደ ሚዲያ ሳትመጣ ራሱ አብርሽ በነ የተንቢ ቪዲዮ ላይ አውቀዋለሁ። የእውነት ነው የምላችሁና ረጅም ጊዜ ሆኖኛል። ሶ ከዛ ጊዜ ጀምሮ አብርሽንም ሩታንም ተከታትላችሁ መጣችሁ ብትከራከሩኝ ወይ ደግሞ የሆነ ነገር ብትሉ ሀሳብ ብትሰጡ ደግፋችሁ ነበር፣ እቀበላችሁ ነበር። ነገር ግን ዛሬ መጠሽ እኔን ስለ አብርሽ ልትነግሪኝ አትችይም። ዛሬ መጠሽ እኔን ስለ ሩታ ልትነግሪኝ አትችይም። ዛሬ መጠሽ ስለ ሄርሜላ እንዴነች ሄርሜላ በቃ ለማኝ ነች። በነገራችን ላይ ይቅርታ አድርጉልኝ እንጂ በቃ መለመን ነው ስራዋ ከጅምሩ ጀምሮ ይኸው እስካሁን። አስቡት መጀመሪያ ምን ብላ ለመነችው መሰላችሁ? ፍቅሬን ተቀበለኝ ማለት እንደምወድህ እወቅልኝ፣ በግዴታ በቃ እወቅልኛል። እሺ አወቅኩኝ አላት። መጨረሻ ላይ ደግሞ በቃ ልትቀበለኝ ይገባል፣ በቃ ይሄን ፍቅርህን ይዤ የት ልሂድ አለች። ከዛ ከስንት ማመታታት ከስንት ጭንቀት በኋላ አቤል አለ የሾካካ ሾተ ላይ እሱ ነው ግፋበት እያለ በነገራችን ላይ ቅድም ማርቲ ምን አለች መሰላችሁ? አቤልና አብርሽ ወደ ጸበል መግባት አለባችሁ እያለች መጣችና አቤል አበደ ማለት ጸበል ሲባል አበደ። አንዳንዶቹ ምን አሉ መሰላችሁ? አይ ይህ ልጅማ የቅናት መንፈስ ይዞት ነው እንጂ አብርሽና ሩታን ለመለያየት የሞከረ ነው እንጂ ምንም የታመመው ህመም የለም እያሉ ነበረና ማርቲ ደግሞ በቃ ታማል፣ አንተ ትክክል አይደለም ተጠመቅ እያለችው ነበር። ልክ እንደ አብርሽ ሊያጨልሉት ነው። አቤልስ ቀድሞ የጨለለ ሰው ነውና በጣም ነው የምገረመው። እና በቃ አንድ ሆነዋል፣ ማንም አይለያቸውም። እና እነዚህ ልጆች ተዋቸው ነው የምለው እኔ በቃ። እና አሁን ደግሞ በጣም እየበጠበጠ እየረበሽ ያለው ደግሞ ዳኒ ነው። ፈጣሪ ድረስ ምንም በቃ እረፍት የሌለው ሰው ነው በሰው ህይወቱ። እስኪ አሁን ዳኒ ሚዲያ ላይ ከመጣ ስንት አመቱ ነው? መድኃኔዓለምን ነው ምላችሁ። ኢቭን ከአብርሽ ከሩታ በፊት ነው ራሱ ሚዲያ ላይ የመጣው ይሄ ልጅ ማለት። ለአመታት ሚዲያ ላይ ቆይቷል፣ ግን አንድ ቋሚ ኑሮ የለውም፣ አንድ ቋሚ ህይወት የለውም። አንድ ማለት ነው አንድ ደስ የሚል የፍቅር ታሪክ የለውም። ጅምር ትውት ነው በቃ ኑሮ ህይወት ሁሉ የሰውን ህይወት መረበሽ፣ የሰውን ህይወት ማበጣበጥ። በቃ የሰይጣን ተላላኪ በሉት ትንሹ ነው የሰይጣን ወይ ቅርታ ትንሽ ወንድሙ ነው ለማንኛውም። እና ማለት ነው ይሄ ልጅ አብርሽ ታሟል አሉ። እኔ ሩታ ጋር እያለ ነው የተረጋጋው ይሄ ልጅ። በቃ ለማንም ግድ እየሰጠው አይደለም። አሁን በዚህ ሰዓት እያሳሰበው ያለው ምንድነው? ስለ ልጁ፣ ስለ ሚስቱ፣ ስለ ራሱ ነው። ከዛ ውጪ ስላለው ሄርሜላ ነሽ፣ ቡዜ ነሽ፣ ዴቭ ነው ማንም በቃ ሁሉም ለሱ እንደማይጠቅሙት ስላወቀ ማለት ነው በቃ ትቷቸዋል። እነሱ ግን ሊተውት አልቻሉ። ኢቭን በሄደበት በሙሉ እየተከታተሉት ነው የሚገኙት። አስቡት እንግዲህ በሄደበት በሙሉ ማለት ነው። ደስተኛ እንዲሆን አይፈልጉማ። ደስታውን ቢፈልጉ ኑሮ እስኪ ከሩታ ጋር እንኳን እስኪ አንድ ሳምንት እንያቸው እንኳን አላሉም። እንግዲህ ለአመታት እንኳን አቅፈው። በነገራችን ላይ ቤተሰብ ይወልዳላ ያሳድጋቸዋል። ከዛ ከሆነ ጊዜ ለአቅመ አዳም ስትደርሱ፣ ለአቅመ ሔዋን ስትደርሱ ቤተሰብ ጋር ትለያላችሁ። ቤተሰብን እርግፍ አድርጋችሁ ትታችሁ ለሚስታችሁ ስትሉ ወንዶች ተሰዳችሁ ሌላ ሀገርም እስከ መሄድ ምትደርሱ አላችሁ። ሴቶችም እናት አባትሽን ጥለሽ ባልሽ ጋር ነው የምትሄጂው። በቃ ይሄ ነው የኑሮ ህይወት፣ ይሄ ነው አንድ አካል ነው። ሶ ለስንት ጊዜ አብረው አድራ አብረው እየቆየች ባሌ ብላ እየተንከባከበችው ስንት ጊዜ ቆየ። አሁን ለአንድ ሳምንት ለ3 ቀን ለአንድ ቀን እንኳን አብርሽ ከሷ ጋር እንዲሆን አልፈቀዳችሁም። አረ ለአንድ ቀን አልኩኝ ለአንድ ሰዓት ይኸው ዳኒን እንደ ጠበቃ ቀጥራችሁታል። በሄደበት ሁሉ እንዲከተለው፣ በሄደችበት ሁሉ ሰላሟን ለመንሳት። እንደው ቡዜ ግን ነፍስሽ አይማርም። እግዚአብሔር ምስክሬን፣ የዚህ ልጅ እንባ ማለት ነው ይፍረድብሽ። ሌላ ምንም ነገር ልልሽ አልችልም። በጣም አስቀያሚ ሰው ነሽ። ይሄ ህፃን የውስኪ ከእናት ከአባቱ ጋር ሲኖር ያለው ፈገግታ በእውነት አብርሽ የወደቀ ጊዜ ጀምሮ ከዛ በኋላ ከሱ ፊት እንኳን የሚወራ ማይወራ ይሄ ልጅ ያረ ይጨናነቃል ብላችሁ ድምጻችሁን እንኳን አንድ ቀን አሰባችሁ ተጨንቃችሁ ቀንሳችሁ አውርታችሁ አታውቁ። ይሄ ልጅ ይሄን ህፃን ማለት ነው ማርያምን ለኦሌ በጣም ነው የሚያሳዝነኝ፣ በጣም ከምነግራችሁ በላይና ሩታ የስንቱን እሳት አፍ የስንቱን የእውነቴን ነው የዳይኖሰር በቃ እሳት በሉት። ዳይኖሰሮቹ የሚተፉት እንትን አለ አይደል እሳት፣ ልክ እንደዛ በሉት።
የሰዓተ ገሞራን ይሆናችሁባት ብቻዋን እንደው ኤፍሬም እንኳን ኧረ ኤፍሬም በእርግጥ ባያገዛትም ራሱ ሩታ እንደምትወጣው እርግጠኛ ነኝ። ግን በዚህን ያህል ደረጃ ለሰው ልጅ ክፋት ማሰብ በጣም አስቀያሚ ነገር ነው። ለማንኛውም ግን አብርሽ ሩታ እግዚአብሔር ከእናንተ ጋር ይሁን ነው የምለው። ሌላ ነገር ምንም አልልም። ሩታም ከህመም እኔ ዛሬ አብርሽን እንደዚህ ካስደረጉት ነገ ደግሞ ሩታ ምን እንደሚያደርጓት አይታወቅም። በእውነት ነው የምላችሁ። ምክንያቱም በጣም እየጨቀጨቋት ነው። በሄደችበት ሁሉ ሰላም እየነሷት ነው። እቺ ልጅ መጨረሻ ምን ሊሆን እንደሚችል የእሷ ነገር ራሱ ያሳስባል። እና ቅድም በተሰራው ቪዲዮ ሄርሜላን እጇን እያያዛት ነበር። በቃ እሰይ ተመስገን፣ የሩታ ጉድ ሊወጣ ነው፣ የሩታ ማንነት ሊገለጥ ነው፣ አብርሽ ማውራት ሊጀምር ነው ምናምን። ማውራት ቢፈልግ ብዙ ማውራት የሚችላቸው ነገሮች ነበሩ። ግን እዛ ጋር ማውራቱ ምንም ትርጉም ስለሌለው ምንም መፍትሄ እንደሌለው ማንም እንደማያዳምጠው ስለሚያውቅ ጸጥ ብሎ ነበር ሲያይ የነበረው። አይታችሁት ከሆነ አንድ ቃል እንኳን አልተነፈሰም እስከ መጨረሻው። ቡዜ ትጮኻለች፣ ሩታ ትጮኻለች፣ ሄርሜላ በቃ እኔ ነኝ አድራጊ፣ በቃ እኔ ነኝ የቤቱ መሪ፣ እኔ ነኝ አባወራ ማለት ጀምራ ነበር። አብርሽ ግን ከነዛ ሁሉ ሰዎች ማንንም አልሰማም። ከራሱ ጋር ሆኖ ራሱን እያዳመጠ ነበር። ለማንኛውም ግን ሩታ ወደ ውጭ ይዘሹ መውጣትሽ በጣም ትክክል ነሽ። ግን ይዘሹ ብትወጭም አሁንም ዳኒም እየተከታተለሽ ነው ያለው። ምንም አያመጣም። ማንንም እንዳትፈሪ። እስከ ዛሬ ማንንም አልፈራሽም። ላመንሽበት ነገር ወደፊት፣ ሌላ ነገር ምንም አልልሽም። ይሄ ውሽማሽ አይደለም። ከትዳሩ አፋተሽ አይደለም ያመጣሽው። ቤተሰብ ሳይፈቅድለት አይደለም ያመጣሽው። ራሱ ወዶና ፈቅዶ ፍቅርሽን ተቀብሎ ደስተኛ ታደርጊኛለሽ ብሎ ደስተኛ አደርግሻለሁ ብሎ ቃል ገብቶልሽ ቃል ገብተሽለት በወግ በማዕረግ አግብቶሽ ዓለም እያየ እንዴ ሄርሜላን በጣም የገረመች ማለት ነው። ልክ እንዳንቺ እንደ አደባባይ ላይ ወጦ እንደው ዱባይ ላይ አልኩኝ። ኧረ እንደው እዚህ አዲስ አበባ ሰፈር ውስጥ ራሱ እንደሆነች ትንሽዬ ዝግጅት አዘጋጅቶ እንዳንቺ የጋብቻ ጥያቄ ቢያቀርብላትማ ፌንት ነው መበላ። በቃ አታስቀምጥሽም ነበር። በእውነት ነው የምልሽ። እና አንቺ ክብር ያየሽ ሴት ነሽ። ሁሉንም ነገር በጊዜው ያስኬድሽ ጀግና ጠንካራ ሴት ነሽ። አረ ችግር የለውም ብለሽ እንደ ነገሩ የኖርሹ ኑሮ የለም። በስነ ስርዓት ፍቅርሽን ኖርሽ አጣጣምሽ። ከዛ በቃ መደረግ ያለበት ነገር በሽማግሌ ቤተሰብሽ ተከብሮ አንቺ ተከብረሽ ከፍ ብለሽ ሴትነትሽ ተደንቀሽ ተከብረሽ ሰርግሽ ሆኖ 80ሽን አስረሽ መጠሽ ወልደሽ ትዳር ይዘሽ ላመንሽበት ነገር እስከ መጨረሻው ተፋልመሽ እዚህ ደረጃ ላይ ደረስሽ ነሽ። ሄርሜላ ዛሬን የመጣች ነገ ትሄዳለች። ማንም አይደለችም። እሷ ፈጣሪ ነች እንዴ። ቡዜ ራሱ እንደምትጫወትባት ብታቅ እኔ የምትሳድው እኔ ሄርሜላን ተናግሬያት አላውቅም። እኔ የምናገረው ለራሷ እንድትጠነቀቅ ከጅምሩ ጀምሮ እኔ ሄርሜላ ታይ ስላት እናንተ ሁላችሁም እንደዛ ብላችኋት ብትሆኑ እንደው በተለይ ባጠገቧ ያላችሁ ሰዎች ጓደኛንን የምትሉ ሰዎች ጥፋቷን እያያችሁ ጸጥ ብላችሁ ይሄን ሁሉ ውሳኔ እስክትወስን እዚህ ደረጃ ላይ እንድትደርስ ካደረጋችኋት በኋላ የተጎዳችሁ እሷ ናት። ያኔ ብትመክሯት ኖሮ እኔ እንደው መልካም ነገር ነው መመክራት። እግዚአብሔርን ነው የምላችሁ መልካም ነገር እንዴ የሰው ወስዶ እንዴት እናንተ ሳሰባችሁት ደስተኛ ህይወት እንዴት ትኖራላችሁ? ሩታ እንዲ እጇን አጣጥፋ የምትቀመጥ መስሏችሁ ነበር? አዳሜ እናንተ ናችሁ በነገራችን ላይ እል ውስጥ የከተታችኋት ሩታን እል ውስጥ በቃ ግጠሚኝ አለቻት። እንፎካከር እስኪ ማን ያሸንፋል አለቻት። ተሸነፈች ሄርሜላ በስተ መጨረሻ የሚሆንን። በእርግጥ አብርሽ የሚያስተማምን ነገር ነው ብዬም አላምንም። በእርግጥ አብርሽ ነገም ጥሏት ሊሄድም ይችላል ሩታን አይታወቅም። ግን እኔ ለሄርሜላ ክብርን እንድታስቀድም ነው። ለራሷ የራሷን ኑሮ እንድትኖር ነው። ሰውን ወስዳ እንደዚህ ስታለቅስ መኖር የለባትም ብዬ ስለማምን ነው። ለማንኛውም እኔ የፈለጋችሁትን ብትሉኝም ምንም አልላችሁም። እኔ ከስድብ ነጻ ነኝ፣ አልሰድባትም። ግን ማስተዋሉን ይስጣት። የራሷን ኑሮ የራሷን በቃ ትዳር እንድታሰብ ይርዳት ነው የምለው። ሌላ ምንም ነገር አልልም። ሩታ እንግዲህ ይዛው ወጣለች። በምን አጋጣሚ እንዴት ብላ ይዛው እንደወጣች ባላቅም ግን መውሰዷ ጥሩና ትክክል ነው ብዬ ነው ማምነው። ምክንያቱም እሱ ቤት ውስጥ በተቀመጠ ቁጥር በጣም ከባድ ዲፕሬሽን ውስጥ እየገባ ነው። ዲፕሬሽን ደግሞ በጣም ለሰው ልጅ ጠላት የሆነ ነገር ነው፣ ወይም አስቀያሚ ከማንነታችሁ ከራሳችሁ የሚያስወጣችሁ በጣም ሌላ ሰው እንድትሆኑ የሚያደርጋችሁ ነገር ነው። ስለዚህ ከዛ ጭንቀት እንዲወጣ እንግዲህ ከልጁ ጋር ደስተኛ እንዲሆን ይዛው ሄዳለች። ጥሩ ጊዜ እያሳለፉ ነበር። ግን አንድ ደቂቃም እንኳን ደስታቸውን ሳያጣጥሙ ዳኒ እየተከታተልኩ ነው አለውኝ በጀርባ ብታየኝም ባታየኝም አለው ነው። አረ እንደውም ይዞት ሁላ ሊሄድ ነበር። አብርሽን የትም ይዘሹ ማን የቀጠረ አንተ ግን እንደ ሀሳብ አንተ ሚስት ባጣህ ቁጥር ዝም ብለህ የሰው ህይወት ትበጠብጣለህ። እንዲያረ የልጅ ግን ፈጣሪ ወይ እናንተ ደግሞ መጨረሻችሁን ያሳየኝ። ቡዜ ዴቭ፣ በተለይ ደግሞ ዳኒ እግዚአብሔርን የመጨረሻዋን
እኔ ስለ ሄርሜላ ብዙ ነገር እንደው ከሄርሜላ በላይ ሄርሜላን ይውላችሁ ሩታንም አብርሽንም በዚህ ሰዓት ምንም እያደረገች አይደለም። ይቅርታ አድርጉልኝና እንደው ከዛ በላይ እነዚህ ሾካካ ሾተላዮች ማለት ነው። ቡዜ አንደኛዋ ነች። ከዛ ዳኒ አቀጣጣዩ አቀሳሳሪ ነው። ከዛ ደግሞ ዴቭ ደግሞ ዝም ብሎ እንደሄዱት ነው የሚጎተተው። የምር እንደ ፈረንጅ በግ እግዚአብሔር ዝም ብሎ ይጎተታል። በቃ እንደዚህ በል ሲባል እንደዚህ። ኧረ ፈጣሪ ወይ ማስተዋል ይስጠን። ለማንኛውም ግን አብርሽና ሩታ ከስንት ጊዜ በኋላ እንዲህ በደስታ በፈገግታ በአንድነት ስላዩዋችሁ ደስ ብሎኛል። እግዚአብሔር ከእናንተ ጋር ይሁን ነው ብዬ መልካም ምኞቴን ለመግለጽ የመጣሁት። በጣም አስደሳች ነገር ነው ያየሁት። በእውነት በመሀላቸው ሰው ባይገባ እመኑኝ ነው የምላችሁ። ሄርሜላ በመሀሉ ባትገባ ኑሮ እመኑኝ የእነዚህ ልጆች ጸብ፣ እኔም ባለትዳር ነኝ ተጣልቻ ቃሉ ከባሌ ጋር እግዚአብሔርን ነው የምላችሁ። ግን አንድ ሳምንት አንድ ቀን 2 ቀን የሚቆይ ጸብ አትጣሉም፣ የፈለገ ነገር ብትሆኑ ማለት ነው። ግን ሰው በመሀላችሁ ጣልቃ እየገባ ሲሄድ ግን ችግሩ እየሰፋ ይኸው ልክ እንደ ሄርሜላ መጣ ነገሩ እንዳበጣበጠችው ከአመት በላይም የመለየት ከአመት በላይም የመራረቅ ከአመት በላይም አስከፊ ጊዜ ልታሳልፉ ትችላላችሁ። ሶ እኔ አብርሽና ሩታ እንደው ሄርሜላ በመሀላቸው ባትገባ ኑሮ ረዥም ጊዜያትን እንደዚህ በጸብ አይቆዩም ብዬ አምናለሁ። ለማንኛውም ቡዜም አታስፈልግም፣ ዳኒም አያስፈልግም። ሄርሜላንም እንደሆነ አድርጎ አብርሽ ይሸኛት። ሩታም አሁን እኔ ከመጣ ከሄደው ሰው ጋር አትጨቃጨቂ። እግዚአብሔርን ለሁሉም መልስ የመስጠት መፍት የለሽም ወይም ደግሞ ግዴታ የለብሽም። ባጭሩ ለነሱ የማስረዳት ግዴታ የለብሽም። ዳኒ ሆን ብሎ ሰላምሽን ለመበጥበጥ ቡዜ በደንብ አስረግጣ ነግረው በቃ እንዲበል ተብሎ በደንብ ተመካክሮብሽ ነው አንቺን ሰላምሽን ለመንሳት እየሞከሩ የሚገኙት። ስለዚህ ምንድነው ማድረግ ያለብሽ? አንቺ ዘና ብለሽ ከባልሽ ጋር ኑሪ፣ በሱ ብቻ ተማመኝ፣ እሱ ብቻ አንቺን እንዲያስብ በደንብ አድርገሽ ፍቅር ስጪው። አሸናፊዋ የምትሆኚው አንቺ ነሽ፣ ጀግና ነሽ። አሁንም እንደ ፎከርሽው አልቀረሽም። መድኃኔዓለምን ብዙዎቹ ፎክረው ነው የሚቀሩት። ወንዶች ራሱ ሴት ነው የሚሆንብኝ። ፎክሮ ባዶ ፎከራ ብቻ ሆኖ ነው የሚቀሩት። እና አንድ ግን ፎክረሽም ቢሆን ለምን ለአንድ ሰከንድ አይሆንም? አብርሽን በእጅሽ ማስገባትሽ ራሱ ሊያጨበጭብልሽ እችላለሁ። በእውነት በ10 ጣቴ ነው የምፈርምልሽ። ጀግና ነሽ፣ አንደኛ ማለት ነው። ለማንኛውም ዳኒ እንግዲህ ከሩታ ጋር ምን እንደሚያደርግ እኔ እንጃ። እኔ እኮ ግራ ገባኝ። ምን እንደሚያደርግ፣ የት እንደሚሄድ፣ ምን እንደሚበላ፣ ምን እንደሚጠጣ እንግዲህ ተከታተል ተብሎ ብር ተከፍሎት እንግዲህ እንደ ጅራት እየተከታተለ ተውትማ ጅራት በሉት። ኧረ ዳኒ ግን በስማ እንደው ምን አይነት ህይወት እንደሚገጥም ያንተ ራሱ እንደው ይብላኝ እንጂ ለወለደ ያገባ ሲፈታል አሉ። ለማንኛውም ግን ሩታዬ መረበሽ መጨነቅ የለብሽም። በዚህ ጉዳይ ላይ ከባልሽ ጋር ነው ያለሽው። አልዘሞትሽም፣ የሰው ባል አልቀማሽም፣ የሰው ትዳር አላፈረስሽም። ህጋዊ ሴት ነሽ። ስለዚህ ይሄ ልጅ ካንቺ አጠገብ ራቅ እንዲል ለፖሊስ ማመልከት አለብሽ። በቃ ነጻነትሽን ሁሉም እነ ቡዜም ከጫፍሽ ካጠገብሽ እንዳይደርሱ ይህን ችግር መፍታት ካለባችሁም ባልና ሚስት ብቻ ሆናችሁ እንድትፈቱ መደረግ ይቻላል። ስለዚህ ፖሊስ ጣቢያ ሄደሽ የመክሰስ የማመልከት መፍት አለሽ። በነገራችን ላይ ዳኒ ጫፍሽን አይነካም። በግዴታ ጎትቶ ሊወስዱት አይችልም። ገባሽ? አንቺ ልዩ ሴት እንደሆንሽ ለአንቺ ለአብርሽ ጠቃሚ ሴት እንደሆንሽ ራሱ አስመስክሯል። በሌሊት ነው ተነስቶ የመጣው። አንድ ቀን እንኳን አንድ ሌሊት እህቱ ቤት ሌላ ቤት አይደለም እህቱ ቤት ማደር ደብሮት ከፍቶት እንቅልፍ አልወስድ ብሎት ጨንቆት ነው አንቺ ጋር ሲበር የመጣው። ይሄ ማለት ደግሞ አንቺ ከሁሉም ሴት ልዩ ነሽ። ወልደሽ እንኳን እንዲህ አበባ የመሰልሽ ልጅ ነሽ። የምሬን ነው። ይህን ወርቅ ልጅ ወልደሽ ወርቅ ሆነሻል አንቺ ራሱ። ለማንኛውም ግን አይዟችሁ፣ ማንም ሊለያችሁ አይችልም። የፈለገ ብዙ ጸብ ያው እኔ ላንቺ አልነግርሽም፣ ብዙ ችግሮች ሊመጡብሽ ይችላሉ። ብዙ ሰዎችም እንዳንበጣ ሊከቡሽ ይችላሉ። ግን ወደፊት እንጂ ወደ ኋላ የለም። ጀግኒት ብዬሻለሁ። እግዚአብሔርን አጨብጭቤልሻለሁ። አንደኛ ተቃጣይ አዳሚ ቀጠል በይ እረር በይ። ምን አገባኝ? አትሸችኝም እኔ እንዴ እና እኔ ህሊናዬ የማይፈቅደውን ነገር ሄርሜላ ጎበዛ እንኳን ትዳር አፋታሽ እንኳን በቃ አብርሽን ከሩታ ወሰድሽው እንኳን በቃ ምናምን ብዬ እንዳሽቃብጥ ረመዳኔ ለምን አላደርገው? ምን ብዬ ህሊናዬ ምን ይለኛል? እስኪ እንደ ሰውን ለማስደሰት እንደዛ ብልማ ስንት እይታ እንደማገኝ እኮ አውቀዋለሁ። በስንት መንገድ ስንት ሰብስክራይብ እንደማገኝ አውቀዋለሁ። ምን ተሰርቶ ምን ሰብስክራይብ እና ቪው እንደሚገኝ አውቃለሁ። ግን ይቅርታ አድርጉልኝ። እኔ ለቪው ሳይሆን ለህሊናዬ ነው የምሰራው። ይቅርታ አድርጉልኝ። ለማንኛውም ካስከፋችሁ ሶሪ ብያለሁ። የኔ ሀሳብ
ይሄና ይሄ ነው። የእናንተ የራሳችሁ ሀሳብ ሊኖራችሁ ይችላል። የኔን ሀሳብ ካላሰብሽ እኔ የማስበውን ነገር ካላወራሽልኝ ካላችሁ አለመስማት ትችላላችሁ። ጨርሻለሁ። የአብርሽና የሩታ ወዳጆች የሆናችሁ አድናቂ የሆናችሁ ወደፊት አብርሽና ሩታን ይዘን እንጓዛለን። ወደፊት። አመሰግናለሁ። ግሬስ ፋሚሊ አንደኛ። ይመቻችሁ። ደስ ብሎኛል። ዛሬ ጥሩ እንቅልፍ ነው የምተኛው። እንዴት ደስ ይላል። ነገ እኔ ምን እንደምሆን አውቃለሁ። ነገ ምን እንደሚያጋጥመኝ በምን አውቃለሁ። ዛሬ አትፍረድ ይፈረድብሃል ነው። ትዳር ይዘው ልጅ ይዘው ቤተሰብ መስርተው እየኖሩ በሆነ አጋጣሚ ኑሯቸው ህይወታቸው ብትንትን ብሎ ሲቀር ነገ የኔ ህይወትስ ምንድን ነው? ነገ የኔ ጣፋንታዬ ምንድን ነው ብዬ ስለማስብ ነው ትክክለኛ ፍርድ የምሰጠው እዚህ ጋር። በእርግጥ እኔ ፈጣሪ አይደለም፣ ግን ደግሞ ነገ የሚገጥመኝን ነገር አላቅምና ጥሩና ትክክል ነው ብዬ የማምነውን ነገር ነው የምናገረው። ትዳር መቼ የማይፍረስ መግባባት መስማማት ሆኖ አንድ ላይ እንዲኖሩ ትዳር አፍራሾችንም አለን የሚሉትንም ልቦና ይስጣቸው፣ ግርና እጃቸውን ይሰሩ። በቃ የሰው ህይወት የሚመኙ የሰውን ህይወት ለመቀማት የሰውን ህይወት ለመውሰድ የሚያስቡት ሰዎችን እንደው ማስተዋል ልቦና ይስጣቸው። ጨርሻለሁ። መጨረሻቸው ያው ውርደትም ስለሆነ አይሳካላቸው። ጨርሻለሁ።